እያልሽ ነው? አንቺ ሸርጥ ያሳመምሽኝ እንዴ? አንቺ ልጅ ታማፈል እንዲያረል ቀቂ። እሺ በቃ ሁለተኛ ጥቂሻ ላይ ደም ቀቂ። እኔም እንደዚህ ነው። እሺ እረር ድበል ነገር አንቺ በጣም እኮ ነው የሚያመው። ምንድን ነው አንቺ ልጅ እንደው ለየልሽ እንዴ? ለማንኛውም አሁን እኔ ግን ለዚህ ምስኪን አባቴ እስቲ እባክህን እንዳገኛት እርዳኝ፣ እህቴን እንዳገኛት እርዳኝ አምላኬ እባክህ። አያቴ ቆይ ምን ፈልጋችሁ ነው የመጣችሁት? አልፈልግሽም ብላችሁኝ አይደል? እኛ እኮ እንደዛ ለማለት ፈልገን አይደለም። ከኔ አባትሽን ስትመርጪ አልፈልግሽም ማለት እንደሆነ አልገባሽም ማለት ነው። በጣም ነው ያዘንኩባችሁ። እሺ በቃ ይቅርታ። ምንም ይቅርታ አያስፈልግም። አባትሽን አይደል የመረጥሽው? ሂጂ ወደ አባትሽ። አንተም ወደ እንጀራ አባት ሂድ። እኔ ብቻዬን እሆናለሁ፣ ምንም አልሆንም። እናታችን ሞታለች። ታዲያ አባታችንን ጥለነው ሄደን ያለ አባትም ያለ እናትም እንድናደግ ነው ፍላጎትሽ? እኔ እኮ እናትም አባትም ሆኜ ያሳድጋችሁ ነበር። እናንተ ግን ተውት ብቻ። አያቴ አባዬን ብመርጥ አንቺ ይከፋሻል፣ አንቺን ብመርጥ ደግሞ አባዬ ይከፋል። ለዛ ብዬ እኮ ነው። እና እኛን ለማስከፋት ብለህ ነው የምትጠላውን ሰው የመረጥከው? ሁለታችሁንም ስለምወዳችሁ እንዳታዝኑብኝ ብዬ። አይ እኔ ዋልጅ ናስቲ ነይ እኔ ልጅ። ሰላም የተወደዳችሁ እንኳን ደህና መጣችሁ ወደ ተወዳጁ የካያ ድራማ። ካያ ድራማ እንግዲህ በዛሬው ክፍል የብሩኬና እንዲሁም ደግሞ የሚኪያስ መፋጠጥ ከቤት ውስጥ ላይ የበረታ ነበረ። ዛሬ እንግዲህ አንደኛው አሸናፊ አንደኛው ተሸናፊ ሊሆን ግድ ይለዋልና ልጆቹ ቤተሰባቸውን እንዲመርጡ ወይም ደግሞ አብረውት ሊሆኑት የሚፈልጉት ከማን ጋር እንደሆነ ይህንን መናገር ግዴታ ስለሆነ ለኔ ይገባኛል የሚሉትን ሶስቱን ወላጆች አሁን ላይ አባባ እንግዲህ አንድ ልባት ሊያበጁ የልጆቹ ምርጫ ይሁን በማለት አያትየዋም ለኔ ይገባኛል፣ እንዲሁም የእንጀራ አባታቸውም የእናታቸው አደራ አለብኝ፣ እኔ ነኝ ከልጅነታቸው ያሳደግኳቸው፣ ለኔ ይገቡኛል በማለት እናም የራሱ ዋና አባታቸውም ደግሞ ልጆቹን እንግዲህ ባያሳድጋቸውም የወለዳቸው ወላጅ አባታቸው እኔ አባታቸው ያለሁ የትም ቦታ አይሄዱም ሲል ቃሉን ከፍ አድርጎ እያሰማ ነበር። በዚህ መካከል ላይ ልጆቹ እንግዲህ በተዘበራረቀ ስሜት ውስጥ ቢሆኑም ዛሬ አንድ ውሳኔ ላይ እንዲደርሱ የርብቃ አባት ወስነዋል ማለት ነው። ይህን ውሳኔ ደግሞ ልጆቹ እንዲመርጡና በልጆቹ ምርጫ መሰረት እንዲካሄድ ፍጻሜውን በዚህ አሳምረውታል ማለት ነው። ሁሉም የተለያየ ሀሳብ ይዘው አንዱን ይዘው አያትየዋን እንግዲህ ለብቻው አስቀርተዋታል ማለት ነው። እውነታው ግን ከዚህ የራቀ ነበረ። የሚኪና እንዲሁም ደግሞ የአባቱ የገዛ አባቱ መፋጠጥም አሁን እንደቀጠለ ነው። ምክንያቱም ደግሞ ሚኪያስ የእህቱን መታገት ለአባትየው ስላልነገራቸው አባትየው መድኃኒታቸውንም በሰዓት ያልወስድም ምግብም አልመገብ በማለት ከአልጋቸው ላይ ተኝተዋል። ይሄ የሆነበት ምክንያት ደግሞ ሚኪ የደበቃቸውን እውነት ሊናገሩ ግድ ስለሚለው ከዚህ ቤት ይውጣ ወይ ልጄን አምጣ በማለት መድኃኒት ከዚህ ቀን ጀምሮ አልወስድም ብለው እምቢ ብለውታል። አሁን የሚያደርገው ነገር ግራ ገብቶት ከደረጃ እየወረደ እንግዲህ ወደታች ዝቅ እያለ ቁጭ ሲል ነበረ። በዛ መካከል ላይ ሆኖ ጌታዬ ሆይ እኔማ ኃጢአተኛ ነኝ፣ አንተ አሰማኝም፣ ባይሆን ለዚህ ለአባቴ ስትል ሁሉን ነገር አስተካክልልኝ ሲል ነበረ። በስተመጨረሻም እንግዲህ የርብቃን አባት በመሄድ አንድ ነገር እንደ ሚስጥር አድርጎ አዋይቷቸዋል ማለት ነው። አባቴ ምግብ አልበላም ብሏል። ስለዚህ ምግቡንም ሆነ መድኃኒቱን እንዲወስድ የተቻለውትን እገዛ ያድርጉልኝ፣ ምክንያቱም ደግሞ እህቴ ታግታለች በማለት እዚህ ቤት ውስጥ የመጣብን ችግር የመጣብን ፈተና የመጣብን ነገር አረ ምንድን ነው እያሉ ከትርሲት ሞት ጀምሮ እስከ እኛ መበለሻሸት ህይወታችን ድረስ ደረሰ። አሁን ደግሞ ጭራሽ በእህትህ መጡ በማለት ይህንን ነገር እንዴት ነው ፖሊስ ጣቢያ ሪፖርት አረኮይ ብለው ቢጠይቁትም አዎ አድርጌያለሁ አባቴ፣ ግን ደግሞ እስካሁን ድረስ ምንም ነገር የለም። አሁን አባቴን እንዲያሳምኑልኝና መድኃኒቱን እንዲወጥ እንዲሁም ደግሞ የእሷንም ደህንነት ነገ ትመለስ ይሆናል ብለው እባክዎት አግዙኝ በማለት እሳቸው ክፍል እንግዲህ አይኑን በጨው አጥቦ አባባን የርብቃን አባት ይዞ ወደፊት ለፊት ወደ አባቱ ክፍል አመርተው ነበር። አባትየው እንግዲህ የእውነታውን ሲሰሙ መድኃኒት እንደሚወጡ ቃል ከገቡም በኋላ ይህንን እንግዲህ መሪር ሐዘን የተባለውን የልጃቸውን መጥፋት ወይም መታገት ሲነግሯቸው በድንጋጤ እንግዲህ ራሳቸውን ስተው ካልጋው ሲዘረሩ
የሰው ያለህ እያሉ ሲጣሩ ነበረ። ድራማው በዚህ ነበር የተጠናቀቀው። ውድና የተከበራችሁ ቤተሰቦቼ እንግዲህ ልጆች ናቸውና እናታቸው ከሞተች ጊዜ ጀምሮ ከማጋ መሆን እንዳለባቸው እሰጥ አገባ ውስጥ የገባው ቤተሰብ ዛሬ እንግዲህ ፍጻሜውን አግኝቷል ማለት ነው። ይሄ ቤተሰብ ለዘመናት የኖርበትን ቤት ለቀው ልጆቹ ሊወጡ እንደሆነ ሲያስብ ብሩኬ እንግዲህ በጣም ከፍቶት ነበረ። በተለይ ደግሞ ትርሲት ስትሞት ልጆቼን አደራ ብለዋለች። ምክንያቱም ልጆቿ የእሷ ልጆች የእሱ ልጆች ስለሆኑ አደራ ብላ ስላለፈች ይህንን አደራዋን በፍጹም አሳልፌ ለሌላ ሰው አልሰጥም በማለት ብሩክ እንግዲህ ሁለቱንም ልጆቹን በግራና በቀኝ ጨብጥ አድርጎ ይዟቸው ነበረ። የካሌብ ሀሳብና እንዲሁም ደግሞ የመጨረሻው ፍጻሜ አስገራሚ ነው። በነገራችን ላይ ፌቨንም ብትሆን የመረጠችው ምርጫ ትክክል ነበረ። እኔ ከአባቴ ጋር መሆን ይሻለኛል በማለት እንግዲህ አያቷን ትታ አባቷ ጋር በመሆኗ አባቱ በደስታ እየዘለለ ቅፍ አድርጎ ሲስማት ነበረ። የካሌብን ምርጫ እንግዲህ ሁላቸውም ለመስማት በግራ በቀኝ ያለው አይናቸውን ወደዚህ ወደዛ ቢሉም ግራ በተጋባ ስሜት ውስጥ ነበሩ። በተለይ ደግሞ አያትየዋ በልጆች ያልተባረከችና በአንድ ልጅ ብቻ ስለነበረቻት በዚች አንድ ልጅ የተነሳ እሷም ደግሞ ብትሞትባት ዛሬ ልጆቿም ደግሞ ለሷ ያላቸው ጥላቻና እንዲሁም በአሁኑ ሰዓት ላይ አሳድጋለሁኝ በማለት ሀሳብ ውስጥ የተጠመደች ብትሆንም ግን አሁን ላይ ውሳኔው ከበድ ያለ ነበረና ካሌብን ሁሉም አፋቸውን ከፍተው ቢጠባበቁትም ካሌብ ለመናገር የዘገየ ቢሆንም አባዬ በጣም ነው የምወድህ፣ እኔም ልጅ እወድሃለሁ፣ አያቴ አንቺንም በጣም ነው የምወድሽ፣ እኔም እወድሃለሁ እየተባባሉ ከቆዩ በኋላ ግን ደግሞ አሁን ላይ ከመኖር የምፈልገው ከሚኪያስ ጋር ነው በማለት ከአንደበቱ ላይ የሚያስደነግጥ ቃል ወጥቷል ማለት ነው። ሁሉንም ክውን ያደረጋቸው። ምክንያቱም ደግሞ ልጆቹ ይህንን ሀሳብ ያደርጋሉ ወይም ይናገራሉ ብሎ ያልጠበቁት ነገርና ከአባታቸው ወይም ደግሞ ከአያታቸው ጋር ይኖራሉ እንጂ ሚኪያስን ማንም ሰው ይመርጣል ብሎ ያሰበውም ያለመውም ሰው አልነበረም። ሁሉም በድንጋጤ ክዋሉ። ለምን በማለት አያትየዋም ክህደት እንደተፈጸመባት ስታቅ እጅግ በጣም ተናዳ ጥላ ቤቱን እኔ ልጆቹን ጥዬ የትም አልሄድም፣ ግን ደግሞ ከቤት አልወጣም በማለት አሁን ወደ ክፍሏ ሄዳለች። ይህን ያደረገበት ምክንያት ካሌብ የራሱ ምክንያቶች ቢኖሩትም ግን ደግሞ ለአባቱ ወይም ደግሞ ለእንጀራ አባቱ ወግኖ ሳይሆን በአሁኑ ሰዓት ላይ ቤተሰቦቻቸውን ላለማስከፋትና ላለመስቀየም ሲሉ ይህን ውሳኔ እንደወሰኑ ልጆቹ በስተመጨረሻም ለአያትየዋ ነግረዋታል። ወደ አያትየዋ ክፍል በመሄድ ያለውን ነገር ቢናገሩም ግን ደግሞ አሁን በጣም ከባዱን ችግርና ዋናውን ችግር አያትየዋ ተቀብላ ሰምታለች። አያትየዋ ተኝታ ነበርና እነሱን ስታይ ፊቷን ተገልብጣ ብትዞራ ብትተኛም አያቴ ባክሽ አናግሪኝ በማለት አያትየዋን ሲጠሩ እኛ እኮ እንወድሻለን፣ እናቴ ሞታለች፣ ግን ደግሞ አሁን በድጋሚ አባቴን የሚገድሉብኛል ብዬ እየሰጋሁኝ ነው እና ለዛ ነው ከአባቴ ጋር መኖር የፈለግኩት በማለት ፌቨን ነገሩን ትጀምረዋለች። ቀጥላም ደግሞ ነይ እስኪ ብላ ብትስማትም አያትየዋ አንተስ ካሌብ እንዴት ከእንጀራ አባትህ ጋር ለመኖር ወሰንክ? አባትህ እያለን እያለሁ እንዴት አባትህን አልመረጥክም? ለምን የእንጀራ አባትህን መረጥክ? በማለት ስትለውም እኔ እኮ ሚኪያስን በጣም ነው ምጠላው፣ ከምጠላቸው ሰዎች አንዱ ነው። ከሱ ጋር አብሬ መኖርም ሆነ ምንም ማለት አልፈልግም እኮ እኔም እኮ ብዬሻለሁ እኮ እኔም ይሄን ነገር እኮ እያለች ልጅቷን ብትናገርም ግን ደግሞ የካሌብ እንግዲህ ትክክለኛ ነገሩ እውነታውን ሲናገር እኔ አንቺንም ወድሻለሁ አባቴንም በጣም ነው የምወደው፣ ግን ደግሞ አንቺ ጋር እኖራለሁ ብል አባቴን ቅር ይለዋል፣ አባቴ ጋር እኖራለሁ ብል አንቺን ቅር ይልሻል። ስለዚህ ሚኪያስን የማልወደው ሰው ጋር እሱ ጋር እኖራለሁ ብዬ ብናገር ይሻላል በማለት ነገሩን አብርዶታል ማለት ነው። አንተ ለኛ አስበህ አንተ እንዴት እንደዚህ ነገር ውስጥ ትገባለህ? በማለት አያትየዋም እንግዲህ ተደስታ ሳም አደረገቻቸው ማለት ነው። እንግዲህ ሚኪያስ አሁን ላይ በጣም ከባድ አጣብቂኝ ውስጥ የገባ ይመስላል። ምክንያቱም ደግሞ በእህቱ መታገት በአባትየውም ደግሞ ጦስ ውስጥ ያለን የሚመስለው ግን ደግሞ በተቃራኒ መንገድ አሁንም ቢሆን አጋቹ እህቱን ያገቷት እያሰቃያት ይገኛል። ምክንያቱም ደግሞ ይሄንን ቁጭትና በጣም ብዙ ነገሮችን እየተወጣባት ነው የሚመስለው። በጣም የሚያሳፍርና የሚዘገንን ነገሮች በእህቱ ላይ እየተፈጸመ ነው። ሚኪያስ በዚህ ጋር ሆኖ በብሩኬና በብሪኮ ቤተሰብ ውስጥ ላይ ሲፈጽሙ የነበረ ለዘመናት የተደበቀው ሚስጥሩ አሁን ላይ ቤተሰቦቹ ዋጋ እየከፈሉ ይገኛሉ።
ብሩኬ ምስኪንና የዋህ በመሆኑ እያንዳንዱ ነገር ላደረገው ነገር መልካም ነገሩ ምላሽ እንደሚያገኝ ከዛሬ ሳይሆን ነገ ይጠብቃል ማለት ነው። የርብቃና እንዲሁም ደግሞ የልዕልት ጉዳይ በጣም የሚያስቅና የሚያሳፍር ነበረ። ልዕልትና እንግዲህ ርብቃ ሲጋጩበት የነበሩትን ነገር እያየን ነበረ። ሁለታቸውም አንዳንድ እየተባባሉ ሲጣሉ በየመንገዱ ሲጓተቱም ነበረ። ልዕልት እንግዲህ